ሰላም ጤና ይስጥልኝ ውድ የእናት ጤና ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ደግሞ በአዲስ ቪዲዮ ተገናኝተናል። ስለ ህፃናት ምን ያህል ጊዜ መጥባት አለባቸው፣ እንዴት ነው የምናጠባው፣ እንዴት ነው ማድረግ ያለብን የሚለውን ነገሮችን በዝርዝር ነው የምናየው ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርሳችሁ አድርጉልኝ። ወደ ጉዳያችን እንሄዳለን። ወጣት እናቶች በስራቸው መጀመሪያ ቀናት ህፃኑ ለአንድ ጊዜ ምን ያህል ደቂቃ ማጥባት አለብኝ የሚለው ጥያቄና ብዥታ መፍጠሩ የተለመደ ነው። በእነዚህ መጀመሪያ ቀናት የእናት ጡት ወተት በበቂ ሁኔታ መመንጨት እስኪጀምር ድረስ እናቶች ህፃናትን በተደጋጋሚ ማጥባት ይኖርባቸዋል። የመጀመሪያው እንግዲህ የህፃኑ እድሜና የማጥባት ቆይታው በመጀመሪያዎቹ ጥቂት ቀናት ወይንም አዲስ ለተወለዱ ህፃናት ህፃኑ በየ1 ሰዓት ተኩሉ እስከ 3 ሰዓት ባለው ጊዜ ውስጥ መመገብ ያስፈልገዋል። በአንድ ጊዜ ማጥባት ክፍለ ጊዜ ደግሞ ህፃኑ ቢያንስ ከ20 እስከ 45 ደቂቃ በጡት ላይ መቆየት ይኖርበታል። አዲስ የተወለደ ህፃን ሳይጠባ ከ4 ሰዓት በላይ መቆየት የለበትም። ይህ አልፎ አልፎ የሚከሰትና ትኩረት የሚሻ ነገር ነው። ህፃናቱ እያደጉና እየጎለመሱ ሲሄዱ ጡት ለማጥባት የሚወስድባቸውን ጊዜ ይቀንሳል። ወተቱን በፍጥነት መጥባት ስለሚለምዱ ከ10 እስከ 20 ደቂቃ ብቻ ሊበቃቸው ይችላል። ሁለተኛው በማጥባት ቆይታ ላይ ተጽዕኖ የሚያሳድሩ ሁኔታዎች የማጥባት ጊዜ ለአንድ ሁኔታው ሊረዝም ወይንም ሊያጥር ይችላል። ዋና ዋናዎቹ ምክንያቶች የህፃኑ እንቅልፍ መጫን ወይም ንቁ አለመሆን ነው። ህፃኑ ድካም ወይንም እንቅልፍ የሚለው ከሆነ ጡቱን በአግባቡ ይዞ መጥባትና ጡቱን በፍጥነት ማድረግ ወይንም ደግሞ ባዶ ማድረግ አይችልም። የእናት ወተት አቅርቦት ማነስ እናትየው በቂ የወተት አቅርቦት ከሌላት ህፃኑ ሆዱ እስኪሞላ ድረስ ረጅም ጊዜ መጥባት ሊኖርበት ይችላል። ህፃኑ ጡቱን በአግባቡ አለመያዙ በህፃኑ አፍና በእናትየው ጡት መካከል ያለውን መስተጋብር ትክክል ካልሆነ ህፃኑ ወተቱን በበቂ ሁኔታ ማግኘት ስለማይችል የማጥባት ሂደቱ በጣም ይረዝማል። የማጥባት ፍላጎትና መነቃቃት የእናትየው የወተት መጠን ዝቅተኛ ከሆነ የማጥባት ጊዜው ሊረዝም ይችላል። ሶስተኛ የህፃኑ የአእምሮና የአካል ብስለት የህፃኑ የብስለት ደረጃ በማጥባት ላይ ከፍተኛ ተጽዕኖ አለው። እንዲሁም ቀናቸው ሳይሞላ የተወለዱ ህፃናት ከ37 ሳምንት በፊት የተወለዱ ህፃናት እንደ ልባቸው ጡት የመያዝ አቅማቸው ደካማ ሊሆን ይችላል። ቀናቸው የሞላ ህፃናት ከ39 ሳምንት በኋላ የተወለዱ ህፃናት ግን ጡትን የመያዝ እና የመጥባት ብቃታቸው የተሻለ ነው። እሺ ቤተሰቦቼ እንግዲህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለቻናላችን አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ነባር የሆናችሁ ደግሞ ለወዳጅ ዘመድ እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ ታዲያ አብራችሁን ቆዩ። እንግዲህ መጨረሻውን ሐሳብ ነው ማነሳላችሁ ማለት ነው። አራተኛው እንግዲህ የረሃብ ቀድሞ ምልክቶች መለየት ነው። ህፃኑ ከመጠን በላይ ተርቦ ማልቀስ ከመጀመሩ በፊት እንግዲህ የሚከተሉትን የረሃብ የመጀመሪያ ምልክቶች ማስተዋልና ማጥባት ይገባናል ማለት ነው። ህፃኑ ከእንቅልፉ መንቃትና እጅና እግሩን ማንቀሳቀስ ወይንም ንቁ መሆኑን፣ ጣቶቹን ወደ አፉ መውሰድና መጥባት፣ የእናትየው ጡት ወደ እሱ ሲጠጋ ወደ ጡቱ መዞርና መፈለግ ለእናቶች ጠቃሚ ምክር ነው። ህፃኑ ማልቀስ የሚጀምረው በጣም ሲራብ ወይንም ደግሞ የመጨረሻ የረሃብ ምልክት በመሆኑ በዚህ ሰዓት ጡቱን በአግባቡ ላይዝና ሊያለቅስ ይችላል። ስለዚህ ምልክቶቹን ቀድሞ አይቶ ማጥባቱ የተሻለ ነው ማለት ነው። እና ውድ ቤተሰቦቼ እስካሁን ድረስ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ እንደተለመደው አብሮነታችሁ አይለኝ። ሰብስክራይብ በማድረግ ሼር፣ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።